የተወደዳችሁ የቴሌቪዥን ተከታታዮቻችን ብዙ ሰላምና ጸጋ ይብዛላችሁ። ይህ የላቀው ትውልድ የተሰኘው ፕሮግራማችን ነው። እኛ ወጣቶች በምድራችን የጨውና የብርሃንነት ሚናችን እንድንወጣ ይህ ፕሮግራም የበኩሉን አስተዋጽኦ ይወጣል። ስለዚህም እኔ አቢጊያቤልና ወላጅ አባቴ አቤል ሸቱ ከእናንተ ጋር አብረን እንቆያለን። የእናንተ ጥያቄ ይሆናሉ ብዬ የማስባቸውን ጥያቄዎች እያነሳው ከአባቴ ጋር እንወያያለን። እናንተም ደግሞ ይህንን የመጠይቅ ባህል እንድታዳብሩ በዚሁ ማሳሰብ ወዳለሁ። በድጋሚ ከኛ ጋር ስለሆናችሁ እናመሰግናለን። ዴነካ ባቢ አብቂ እንዴት ነሽ? እግዚአብሔር ይመስገን። ሁሉ እንዴት ነበር? ደህና ነኝ እኔ። እቺ ደህና ነሽ? ደህና ነኝ። እንግዲህ ዛሬ ከዚህ በፊት እንደምናደርገው እኔ ጥያቄ አዘጋጅቼ መጠየቅ ሳይሆን በ2002 ያሳተምከው ነገረ ወጣትነት የሚለው መጽሐፍ በሱ ዙሪያ ነው። እንግዲህ መጽሐፉ ላይ ነው ዳሰሳ የምናደርገው። ይህን መጽሐፍ ስንጀምር መጽሐፉ የተጻፈበት ሁለት ዓላማዎች አሉት። የመጀመሪያው ስለ ሁለንተናዊ የወጣቶች እድገት ተግዳሮቶችና ዘላቂ መፍትሄዎች ወቅታዊ ሳይንስ ምን ይላል፣ ሁለተኛው ደግሞ ጊዜ የማይለውጣቸው መጽሐፍ ቅዱሳዊ እውነታዎችስ ምን ይላሉ የሚል ነው እና መጽሐፉ ወደ 5 የሚሆኑ ክፍሎች አሉት። ክፍል 1 ወጣትነት ምንድነው፣ ክፍል 2 የወጣቶች ተግዳሮቶች፣ ክፍል 3 ውጤታማ የወጣቶች እድገት፣ ክፍል 4 በአሰቃቂ የህይወት ገጠመኝ ውስጥ ያለፉ ወጣቶች፣ ክፍል 5 እና የመጨረሻው ደግሞ መጽሐፍ ቅዱስ ስለ ወጣትነት ምን ይላል የሚል ነው። ዛሬ ግን የምንወያየው ወይም ዳሰሳ የምናደርገው ክፍል 1 ላይ ወጣትነት ምን ይላል ወጣትነት ምንድነው የሚል ነው። ከመጀመሪያ በፊት ግን ይህን መጽሐፍ ለመጻፍ ምንድነው ያነሳሳ? ቴንክ ዩ። ይህን መጽሐፍ ለመዳሰስ ፍላጎት ስላሳየሽ በጣም ደስተኛ ነኝ። ይሄ መጽሐፍ 2002 ዓመተ ምህረት በአብሻ አቆጣጠር የተጻፈ ነው። ከዛሬ 15 ዓመት በፊት እንግዲህ ያኔ አንድ ዓመት ልጅ ነሽ፣ ዶንት ፎርጌት። እና የጊዜ ደርሶ ደግሞ አንቺ መልሰሽ መጽሐፉን አንብበሽ ደጋግመሽ አንብበሽ እንደገና ሪቪው ለማድረግ በመታደሌ በጣም ደስተኛ ነኝ። በዛ ጊዜ እንግዲህ ያነሳሳኝ ምንድነው በወጣቶች አገልግሎት በርካታ ቦታዎች ላይ ስልጣን አሰጣለሁ። እኔ ወጣቶችን አገልግሎት ወጣት እያለሁ ነው የጀመርኩት እና ፍላጎቱን ሳይ በተለይ በቤተክርስቲያን አካባቢ በወጣቶች አገልግሎት የስልጣና ፍላጎት፣ የማወቅ ፍላጎት፣ ቤተክርስቲያን አካባቢ ያሉትን አገልጋዮች የማብቃት የማጎልበት ፍላጎት ሳይ እንግዲህ ከመደበኛ ስራ ጎን ለጎን ይሄን ማደርገው ሁሉም ቦታ ልደርስ እንደማልችል ውስን እንደሆንኩ ሳቅ እኔ ከመሄድ መጽሐፌ ቢሄድ ይሻላል በሚል ዋንኛ የወጣቶች ጉዳይ በዛ ጊዜ እንግዲህ 15 ዓመት አካባቢ እነሱ የነበሩ ዋንኛ የወጣቶች ጉዳዮችን በመጽሐፍ መልክ ባቀርብ የተሻለ ተደራሽነት አለኝ በሚል ነው እንደሱ ያረኩት። እንዳጋጣሚ ሆኖ የሚያሳትሙልኝ ሰዎች ግሎብ ስነ ጽሁፍ የሚባለውን በዚሁ አጋጣሚ ማመስገን ፈልጋለሁ። በጣም አበረታተውኝ። በወቅቱ የተሻለ ኮፒ የሚባል ተባስቶ ለተወሰኑ የቤተክርስቲያን መሪዎች፣ አገልጋዮች፣ የመጽሐፍ ቅዱስ ትምህርት ቤቶች አንድ ደግሞ ወጣቶች ላይ ያተኮረው ስልጣን ለሚሰጡ ተቋማት እንደተደረሰ አስባለሁኝ። በቂ ነው ብዬ አላስብም። ከዛ በኋላ ሁለተኛ አልታተመም። እንዲህ ማንሳትሽ ደግሞ መጽሐፉን ማንበብ የማይችሉ ሰዎች በዚህ በእኛ ውይይት በተዘዋዋሪ መጽሐፉን እንዲያገኙ ይረዳቸዋል ማለት ነው። እኔ ነኝ መጀመሪያ ኢንተርቪው ያለኩት ማለት ነው። ሹር እድለኛ ነኝ። በጣም እድለኛ ነሽ። ስለዚህ ዳሰሳችንን ስንጀምር የመጀመሪያ ጥያቄ የሚሆነው ምን ይላል እዚህ ላይ? ወጣትነት ከልጅነት ወደ ጎልማሳነት በሚደረግ ሽግግር ውስጥ የሚታዩትን የአካል፣ የአእምሮ፣ ማህበራዊና ስለንቦናዊና ስሜታዊ ለውጦችን ያቀፈ ነው ይላል። ይህን ስጽፍ ምን ለማለት ፈልገህ ነው? እንግዲህ ክፍል 1 አስቀድመሽ እንደጠቀሽው ወጣትነት ምንድነው የሚለው ላይ ነው የሚያተኩረው። ወጣትነትን ሲተነተን ወጣትነት ከልጅነት ወደ ጎልማስነት በሚደረግ ሽግግር ውስጥ
በልጅነትና በወጣትነት በጎልማስነት መካከል ያለ የእድሜ ገደብ ነው። የእድገት አንጓ ብለን መግለጽ እንችላለን። በዛ ውስጥ ወጣትነት ሊያሰኙ የሚችሉ አካላዊ ለውጦች አሉ፣ አእምሮአዊ ለውጦች አሉ፣ ስሜታዊ ለውጦች አሉ፣ ስነ ልቦናዊ ለውጦች አሉ፣ መንፈሳዊ ለውጦችም አሉ። እነኚህን የሚዳስስ ነው። ብዙ ጊዜ ወጣትነትን ሲታሰብ ሰዎች በአብዛኛው በአካላዊ ለውጡ ነው የሚገልጹት። ለምሳሌ አንድ ወጣት ወይም አንድ ወጣት ጎረመሰ ሲባል የአካላዊ ለውጡን ሪፈር እየተደረገ ነው። አደገ፣ ትከሻ ወጣ፣ ድምፁ ጎረነነ፣ ሴቷ ደግሞ ድምጿ ቀጠነ፣ ጡት አጎጠጎጠች አይነት ተብሎ ነው። ሌሎቹ የእድገት አቅጣጫዎች ወይ ስሜታዊ ለውጡ፣ ስነ ልቦናዊ ለውጡ ልክ የአካላዊ ለውጡን ያክል ሽፋን አያገኙም ወይም ደግሞ እዛ ላይ ብዙ አይተኮርም ማለት ነው። ግን ለውጡን ስናስብ፣ ወጣትነት ስናስብ እነኚህ ሁሉ ተዳምረው ነው ወጣት የሚያሰኙት ለማለት ነው። አሁን እንዳልካቸው ወጣት ወደ ወጣትነት ሲሄድ ለውጦች አሉት። አካላዊ፣ ስነ ልቦናዊ፣ አእምሮአዊ፣ ማህበራዊና ስሜታዊ እና የመጀመሪያው አካላዊ ለውጦች ነው እና በአካላዊ ለውጦች ስር ላይ ደግሞ ሳነብ ያየሁት ምንድነው ጉርምስና በአብዛኛው በአካላዊ ለውጦች የታጀበ ሲሆን ለውጡም በባህሪው ፈጣን ነው ይላል። እስኪ ይሄ ከአካላዊ ለውጥ ጋር እንዴት ለመግለጽ ፈልገህ? ያ ልክ ነው። ቅድም እንዳልኩት ከለውጦቹ አንዱ አካላዊ ለውጥ ነው። ጎልቶ የሚታየው እሱ ነው። እውነት ለመናገር እዚህ ጋር አንዱ ኢንፈሲስ መስጠት የፈለኩት እነኛ አካላዊ ለውጦች በወጣትነት እድሜ ላይ ፈጣን ናቸው። ለውጦች በየትኛውም እድሜ ክልል ይኖራሉ። የሰው ልጅ ከእናቱ ማህፀን ከወጣ በኋላ ኢቭን በእናቱ ማህፀን ውስጥ የለውጥ ተከስቶ ነው ወደ መወለድ የሚደርሰው። ከተወለደም በኋላ ከጨቅላ ህፃንነት ጀምሮ ልጅነት የሚባለው፣ ከዛ ደግሞ ወደ ወጣትነት፣ ጉልምስና፣ እርጅና እነኚህ ሁሉ ለውጦች ናቸው። ሰው ከለውጥ ታቅቦ አያውቅም። ግን ወጣትነት ላይ የምናያቸው ለውጦች በተለይ አካላዊ ለውጦቹ ፈጣን ናቸው። አንደኛ ብዛት አላቸው ሲከሰቱ። ለምሳሌ አሁን ድሮ ወጣትነት ኢኔሴንስ የቀደሙ የጥናት ምንጮች ለምሳሌ ከ20 ዓመት ከዛ በፊት ያሉ ጥናት ወረቀቶችን ብታያቸው ወጣትነት 12 ዓመት እና ከዛ በላይ ነው ይላል። አሁን ካለው የአመጋገብ ለውጥ የአካባቢ ለውጥ ለሰው ልጅ እድገት ግብአት የሚሆኑ ነገሮች ከመለወጣቸው ተነስቶ ኤርሊ ኤጅ ላይ 10 ላይ 9 ላይ ወጣትነት ለውጦች መታየት ይጀምራሉ። ሲታዩ ፈጣን ናቸው። ለምሳሌ በአንዲት አፍላ ዕድሜ ላይ ባለች ወጣት ልጅ ላይ የሚታዩ ለውጦች ፈጣን ናቸው። ለምንድነው ፈጣን የሚያሰኘው? ልጅነት ላይ ያልነበሩና ድንገት ብቅ የሚሉ ስለሆኑ ለውጣቸው ፈጣን ነው። አይነታቸውም ብዙ ነው። ፎርዛት ማተር ያንን ለመጥቀስ ነው። በወንዱም እንደዛው ነው። ፈጣን እድገት ለውጦች አሉ። ስለዚህ እንደዚህ አይነት ለውጦች ወጣቱ ላይ ስሜታዊም ስለልቦናዊም ለውጥ ሊያስከትል ይችላል ማለት ነው። ኤግዛክትሊ እንደሱ ያስከትላል። ለአካላዊ ለውጦች ብቻቸው ኤግዛክትሊ መጽሐፉም እሱን ነው የሚያወራው። ተያያዥ ናቸው። አካላዊ ለውጦች ብቻቸውን አይቆሙም። በቅጡ ማኔጅ ከተደረጉ ሌሎች ላይ ቀደም ያልናቸው ማህበራዊ ለውጦች፣ ስነልቦናዊ፣ ስሜታዊ ለውጦች ያልናቸው ኢቭን መንፈሳዊ እድገት ላይ ቀጥተኛ ያልሆነ ተጽዕኖም አላቸው። ስለዚህ አካላዊ ለውጦቹን ማወቅ አስፈላጊ ነው የሚለውን እንግዲህ ወጣትነት ምንድነው ስንል እነኚህን ሁሉ አብሮ ከመዳሰስ ጋር የተያያዘ ነው ማለት ነው። እንደውም አንድ አባባል አለ እዚህ ላይ የጻፍከው አገላለጹ ደስ ስላለኝ ነው። ስነልቦናዊ ለውጦች በሚለው ስር ላይ ነው። እሱ ሁለተኛው የለውጥ አይነት ነው እና እሱ ላይ ምን ይላል? ስነልቦናዊ ለውጦች በአግባቡ ካልተቃኙ በወጣትነት እድሜ እንዲሁም በኋለኛው ዘመን ላይ አሉታዊ ተጽዕኖ የማሳረፍ አቅም ስለሚኖራቸው ወላጆች ከዚህ አቅጣጫ ለልጆቻቸው የምክር ድጋፍ ሊያደርጉ ይገባል። ነገሩ እንዲህ ነው ይላል። እዚህ ጋር ነው የተናገርከው። ጊታር ጥሩና ትክክለኛ የሙዚቃ ቃና እንዲያወጣ ክሮቹ በአግባቡ ሊቃኙ ይገባል። የአንዱ ክር ቅኝት የሌላውን ቅኝት ይወስናል። አንዷ ክር ሳትቃኝ ሌሎቹ ቢቃኙ እንኳ ለጆሮ የማይጥምና ትርጉም የለሽ ድምጽ ይወጣል። ስነልቦናዊ ለውጥ ከክሮቹ አንዱ ስለሆነ
ሌሎች ለውጦች መልካም ሆነው ይህ ብቻ ቢበላሽ የወጣትነት እድገት የተዛባ ይሆናል ይላል። ልክ ነው። ይሄ አገላለጽ ሜታፎሪክ የሆነ አገላለጽ የሚባለው ነው። ምንድነው? ቅድም ያነሳናቸው ለውጦችን ልክ እንደ ጊታር የቦክስ ጊታር እንውሰድ። 6 ክሮች አሉት። እንደሱ ብንወስድ ጊታር ጣዕም ያለው ዜማ የሚያወጣው ሁሉም ክሮች በተገቢ መልኩ ሲቃኙ ነው። ከክሮቹ አንዱ ቢላላ ወይም ቢበላሽ ትክክለኛው ቅኝት ላይ ባይሆን ሌሎቹ ቢቃኙ እንኳን ጣዕም ያለው ዜማ አያወጣም። ልክ እንደዛው ብዙ ወላጅ ቅድም እንዳልኩት ትኩረት የሚሰጠው ለአካላዊ እድገቱ ነው። አካላዊ እድገቱን ጥሩ አርጉ። ኢንቨስትመንታችንም እኮ እንደዛ ነው። ወላጆች አብዛኛው ልጅ ስለሚበላው ስለሚለብሰው አይነት ነው የሚጨነቀውና በአብዛኛው ያን ማድረግ በቃ የመጨረሻው ጥግ እንደሆነ የሚታሰብበትም ጊዜ አለ። ግን ሌሎቹ ልክ ለዚህ እንደተሰጠው ትኩረት ለዛ ወጣት ስነልቦናዊ እድገት ስነልቦናዊ ለውጥም ተገቢ ትኩረት ካልተሰጠው ለስሜታዊ ለውጡም ተገቢ ትኩረት ካልተሰጠው በአንዱ መልካም መሆንና በሌላው መልካም አለመሆኑ ቅኝቱን ያበላሻል። ደግሞም እንዲህ ነው የዛ ወጣት ስነልቦናዊ እድገት ተበላሸ ተብሎ እዛው ስነልቦናዊው ኤሪያ ላይ ብቻ የሚቆይ አይደለም። ሌላውንም ኢንፌክት ያደርጋል። ሌላውንም በጓል ነው ተጽዕኖ ያሳድራል። ለምሳሌ ስነልቦናው ከተጎዳ ልጅ ማህበራዊ ህይወቱም ሊጎዳ ይችላል። እውነት ነው። ወደ 3ኛው ስንሄድ ደግሞ አእምሯዊ ለውጥ የሚለው እሱ ስር ምን ይላል? በጉርምስና ወቅት የአእምሮ ብቃት ይጨምራል። ከዚህም ጋር ተያይዘው አእምሯዊ ለውጦች ይታያሉ። የስነ አእምሮ ሊቃውንት እነዚህን ለውጦች በተለያየ መልኩ ቢያስቀምጧቸውም በጥቅል ሲታይ ግን የአስተሳሰብ ወይንም አመክንዮ ችሎታ መጨመር፣ ጭብጥ ያልሆኑ ነገሮችን የመረዳት ችሎታ መጨመር፣ መለኮታዊ ትንታኔ ያላቸውን ጉዳዮች የመረዳት ዝንባሌ ማየል፣ ችግርን የመፍታት ችሎታ መጨመር ወዘተ ዋነኞቹ ናቸው ይላል። እና ይህንንስ እንዴት ነው በአእምሮዊ ለውጦች ስር ሊመደብ የቻለው? እና እንዴት ነውስ የሚገለጸው? ሪፈር እንዴት ነው የሚደረገው? ጥሩ ጥያቄ ነው ያነሳሽው። አንዱ በወጣትነት እድሜ ያለው ለውጥ የአእምሮ ለውጥ ነው። የኮግኒቲቭ ነጮቹ ኮግኒቲቭ ስኪል ይሉታል ወይም የኮግኒቲቭ ዴቨሎፕመንት የሚገለጥበት ነው። ያ አእምሯችን ውስጥ ያለው ይሄ የብሬን አካላችን ከመዳበሩ ጋር ተያይዞ የሚመጣ ነው። ከዛ አንፃር እንግዲህ ጎልተው በርካታ ለውጦች ናቸው። ጎልተው ከሚታዩት አንዱ የአብስትራክት ቲንኪንግ ስኪል የሚባለው ይሄ ጭብጥ ያሉ ነገሮችን የመረዳት፣ ሌላኛው ደግሞ የአመክንዮ ወይም ሪዝኒንግ ስኪላቸው የመዳበር ነው። ይሄ እንግዲህ ለውጥ ስለሆነ እታችኛው በልጅነት እድሜ እነኚህ በሙሉ የሉም እንደ አዲስ ነው የጀመሩት ማለት ሳይሆን ግን ደርጅተው የሚታዩት በዚህኛው እድሜ ላይ ነው። ለምሳሌ አንዱ ካነሳሽው ውስጥ የአመክንዮ ነገሮችን በምክንያታዊነት የማየት ለምን ብሎ መጠየቅ አንዱ የእድገት ለውጥ ነው። ለምሳሌ በቤተክርስቲያን በሰንደይ ስኩል ህፃናት ሲማሩ ብዙ ኮንተንቶችን ከመጽሐፍ ቅዱስ ይማራሉ እና የዛን ጊዜ የነገርሻቸው እንዳለ ነው የሚቀበሉት። ልክ ወጣትነት እድሜ ላይ ሲመጡ ግን ኩዌስችን ማድረግ ይጀምራሉ። ለምን? እንዴት? እኔ አስታውሳለሁ ሰንደይ ስኩል ህፃናትን ሳስተምር እነኛ ያስኳቸው ልጆች ወደ ወጣትነት እድሜም ተሻግረው በአጋጣሚ እነሱን ማስተማር እድል ነበረኝና አንድ ጊዜ ገና ወቅት ላይ ስለ ኢየሱስ መወለድ ሳስተምራቸው ማርያም ያለ ወንድ ፈቃድ ኢየሱስን ወልዳ እንደዚህ ከመንፈስ ነው እንዴ ያንን ያለ ምንም ጥያቄ ነው የተቀበሉት። እነኛው ልጆች ወጣትነት እድሜ ላይ መልሰው ያን ሲማሩ እንዴት አንዲት ሴት ያለ ወንድ ፈቃድ ትወልዳለች? እኛ እኮ በባዮሎጂ ተማርነው በዚህ ነው የሚል ሙግት ነበረ ማለት ነው። እነሱን ለማስረዳት ልጅ እያሉ የተጠቀምኩበትን ሜቶዶሎጂ አልተጠቀምም። ልክ እንደዛው በርካታ ነገሮችን ይጠይቃሉ። የመጽሐፍ ቅዱሳዊ ይዘት ያላቸውን ነገሮች ብቻ ሳይሆን በዚህ ዓለም ሲኖሩ በሚኖራቸው ማንኛውም መስተጋብር ውስጥ የሚያገኙትን ነገር ኩዌስችን ያደርጋሉ። ይሄ አድጎ የት ነው የሚሄደው? ከወላጆች ጋር በሚኖራቸው ኢንተራክሽን
ወላጅ ሚላቸውን ሁሉ እንደወረደ የሚቀበሉ የነበሩ ልጆች ልክ ወጣትነቱ ሲገቡ ለምን ማለት ነው ያንን ወላጅ እንዴት ለምን አለችኝ ለምን አለኝ ብሎ እንደ ተጣመመ እድገት መቁጠር የለበትም ድሮኮ ያልኳትን ሁሉ ተቀበል ነበር አሁን እኩል መልስ መስጠት ጀመረች ለምን ትለኛለች አስረጂኝ አልገባኝም አልተቀበልኩትም አላመንኩበትም ትለኛለች ይለኛል ብለው ወላጆች በእንደዚህ አይነት ለውጥ ብዙ ጊዜ ደስተኛ ሲሆኑ አይታየም ይሄ በተፈጥሮ ያመጡት ምክንያታዊነት በተፈጥሮ የሚያመጡት ለውጥ ነው ሌላኛው ወጣትነት የሚስቀው የትምህርት ቤት ግሬዳቸውም ያድጋል ሶ ኮንተንቱ ይቀየራል ካሪኩለሙ ይቀየራል ካሪኩለሙ ሁሉን ነገር ስፑን ፊዲንግ አይደለም እንዲጠይቁ እንዲመራመሩም ያበረታታቸዋል ሶ ከትምህርት ቤት የሚያገኙት በፎርማል ካሪኩለም የሚያገኙት ዕውቀትም ጠያቂ እንዲሆኑ ያረጋቸዋል ሶ አንዱ የሚታየው ለውጥ አመክንያዊ ነው ይሄንን እንደ በጎ ለውጥ ቆጥረን በቤተክርስቲያን አካባቢ ጠንከር ያሉ ትምህርቶችን ለማስተማር መሰረታዊ ትምህርቶችን ለማስተማር ልንጠቀምበት እንችላለን እኔ አንዳንዴ በልጆች ወይ በወጣቶች አገልግሎት መለወጥ አለበት ብዬ ከማስበው አንፃር ልጆች ይያሉ ስቶሪ ነው የሚማሩት አንዳንዴ ቤተክርስቲያን ውስጥ የሙሴ ታሪክ የአብርሃም ታሪክ እንደዚህ ያሉ ይማራሉ ሲያድጉ ወጣትነትም ሲገቡ ያንኑ መልሰን እንነግራቸው ስቶሪ ስንነግራቸው ሪዝን አውት ለማድረግ እድል የላቸው ነገር ግን ጠንከር ያሉ ላይክ እንደ ደህንነት ትምህርቶች መሰረታዊ የመጽሐፍ ቅዱስ ጥናቶች ስናደርግ ኩዌስችን እንዲያደርጉ እንዲመረምሩ እድል እንሰጣቸዋለን ሶ ይሄን አቀደም ያለውን አመክንዮ ስኪላቸውን ክሎታቸውን ይጠቀማሉ ማለት ነው ሌላኛው ያነሳሽው አብስትራክት ቲንኪንግ ወይም ይሄ ጭብጥ ያሉ ነገሮችን የማሰብ ችሎታቸው ይጨምራል ልክ ነው ብዙ ጊዜ ልጆችን ጻን ይያሉ ምናስተምራቸው በሚዳሰሱ በሚጨበጡ ነገሮች ነው በሚነኩ ነገሮች ነው በትምህርት ቤትም ኢቭን ቅርጻ ቅርጽ በሆኑ ነገሮች ምናምን እንደዚህ ነው የሚማሩት ያ ምንድነው በረጂ የማስተማሪያ ረጂ መሳሪያዎች ምን ቲቺንግ ኤድ ተጠቅመን ነው ምናስተምራቸው አይደል በፎርማል ስኩል ሰንዴይ ስኩልም ሲማሩ እንደዛ ነው ስዕል እናሳያቸዋለን ካላዩ አእምሮአቸው ፕሮሰስ ማድረግ ስለሚቸገሩ ካልዳሰሱ ካልነኩት ልክ ወጣትነት ሲገቡ ግን የማያዩትን ነገር ማሰብ ይችላሉ የሆነ ስቶሪ ብትነግራቸው አእምሮአቸው ቪዥዋላይዝ ማድረግ ይችላሉ ሶ ይሄኛው መንፈስ ጥልቅ የሆኑ መንፈሳዊ ነገሮችን ለማስተማር ደግሞ እንደ እድል መቆጠር አለበት ስለዚህ አብስትራክት ቲንኪንግ ስኪላቸው አንዱ ለውጥ ነው አራተኛው የለውጥ አይነት ደግሞ ማህበራዊ ለውጥ ነው ያው ቀደም ስንል የነበረው እሱ ላይ ደግሞ ምን ይላል የማህበራዊ ለውጥ ገጽታ ወጣቶችና ወላጆቻቸው መካከል የሚፈጠር ግጭት ነው በጉርምስና ወቅት በተለይም ከእናት ጋር የሚፈጠር ግጭት የሚያየል ሲሆን ይህም ከቤተሰብ ምሪት ነፃ ለመውጣት በሚደረግ ትግል ምክንያት ነው ይላል እና ይሄ ምክንያት በተለይም አሁን እዚህ ጋር ያልከው ያስቀመጥከው ከእናት ጋር የሚፈጠር ግጭት ላይክ የሚፈጠር ግጭት ከቤተሰብ ምሪት ነፃ ለመውጣት ለመፈለጉ ነው ይላልና ይሄ እንዴት ነው ከማህበራዊ ለውጥ ጋር ላይክ ሊዛመድ የቻለው ከእናት ጋር የመጋጨት ከቤተሰብ ምሪት የመውጣት ፍላጎት እንዴት ነው ከማህበራዊ ለውጥ ጋር እንደሚለው ቀደም መግቢያችን ላይ እንዳልነው አንዱ የለውጥ መገለጫ ማህበራዊ ለውጥ ነው በእንግሊዝኛው ሶሻል ቼንጅስ እንለው ሶሻሊ ያድጋሉ ልጆች በማህበራዊ ህይወታቸው ያድጋሉ እና ሲያድጉ አንዱ ለውጥ እና ጎልቶ የሚታየው ለውጥ ያቻ ቡድን ተጽዕኖ ነው ሌላኛው ደግሞ ሌላ ጓደኛን የልብ የሚሉትን ጓደኛ መፈለግ በዛ ነጮቹ ክሊክ ይሉታልና በዛች የቅርብ በሚል የልብ ወዳጅ በሚሏቸው ውስጥ እዛው ውስጥ መገኘት ከዛ ደግሞ ሐሳብን ምሪትን የመቀበል በዛ ቡድን ውስጥ ራስን የማግኘት አይነት ነገሮች ይገለጣሉና በዚህ ሁኔታ ውስጥ አንዱ የሚከሰተው ነገር በርካታ ጥናቶች እንደሚያረጋግጡት በዚህ እድሜ ያሉ ልጆች ከወላጅ ይልቅ የጓደኞቻቸው ምክር ይሰማሉ ወላጅ የሆነ ነገር ቢላቸው እና በተቃራኒ ደግሞ ጓደኞቻቸው ሌላ ነገር ቢሉ የማዘንበሉ ጉዳይ ወደ ጓደኞቻቸው ነው
ለምሳሌ አንድ ነገር ወላጅ ይሄ ነገር እኮ ጥሩ አይደለም ቢሏቸው ጓደኞቻቸው ደግሞ ጥሩ ነው ካሉ ያንን ይቀበላሉ። ወላጅ ጥሩ ነው ካለ ደግሞ ጓደኛ ጥሩ አይደለም ካለ ያንን ይቀበላል። በህይወታቸው በሚያጋጥሟቸው አንዳንድ ውሳኔ በሚፈልጉ ጉዳዮች ላይ ቶሎ ማማከር የሚፈልጉት የትኛው መልክ ቀረቤታ ቢኖር እንኳን ጓደኛ ላይ ማዘንበል ነገር አለ። እንግዲህ ሪሰርቾቹ ብዙ ፋክተሮችን ይጠቅሳሉ። አንዱ የሚያስቀምጡት ወጣቶች በቀን ውስጥ በ24 ሰዓት ውስጥ ካላቸው ጊዜ አብዛኛው የሚያሳልፉት ከማን ጋር ነው ብሎ ይጠይቃሉ። ጓደኛ ያለው ትምህርት ቤት አካባቢ ነው። ትምህርት ቤት የምታሳልፉትን ጊዜ ማሰብ ነው። ረጅም ጊዜ ነው። ከወላጅ ጋር ያለው ኳሊቲ ታይም በጣም አጭር ነው የሚሆነው። ልጆች ቤት ከመጡ በኋላ እንኳን ከወላጅ ጋር የሚያሳልፉ ኳሊቲ ታይም ውስን ነው። ቢኮዝ ወላጆች በተለያየ የቤት ኃላፊነት ውስጥ ስለሚዘፈቁ ልጆቻቸውን ኳሊቲ በሆነ ጊዜ ማግኘት እድሉ ጠባብ ነው የሚሆነው። ተጽዕኖአቸው ሚዛን ያክል ነው የሚሆነው ማለት ነው። እንደውም አንዳንዶች በሪሰርች መልክ ሳይሆን እንደዚህ ብሎ ኮተብል ኮት አይነት ነገር ሲያስቀምጡ ልጆች ከወላጆቻቸው ጋር ያሳለፉት ረጅሙ ጊዜ በማህፀን ያለው 9 ወር ነው ይላሉ። የትም መሄድ አይችሉም። 9 ወር ሙሉ ከእናት ጋር አሳልፈዋል። እዚህ ጋር በተለየ መልኩ ከእናት ጋር የተገለጸው እናት ከልጆች ጋር ከአባት ይልቅ የተሻለ ጊዜ አላት። አንዱ ኢሞሽናሊም እንደዛ ኮኔክትድ ነች እናት። ለምን ከማህፀን ጀምሮ ሰፊ ጊዜ ነበራት እናት ነች። በአራስ ጊዜ እናት ነች። ልጅን በማሳደግ ጊዜ እናት ነች። ልጁ ራሱን ችሎ ትምህርት ቤት እስኪገባ ድረስ ሰፊ ጊዜ ያላት እናት ነች ናቹራሊ። ወጣት እድሜ ደርሰው ከቤተሰብ ውሳኔ ራሳቸውን ማውጣት ሲጀምሩና ጓደኛ መስማት ሲጀምሩ የመለየቱ ስሜት የበለጠ የሚሰማት ማነች? የመተው ስሜቱ ያለመደመጥ ስሜቱ የሚሰማት ማነች? እናት ነች። ስለዚህ ግጭቱ የሚበረታ ያኔ ነው። አልተደመጥኩም፣ አልተሰማሁም፣ እኔ ያልኩት ነገር ተቀባይነት አላገኘም የሚል ነገር በአብዛኛው ስሜቱ የሚንጸባረቀው ከእናት ጋር ስለሆነ ግጭት ይበዛል። ያንን ለማለት ተፈልጎ ነው። በዚህ ስር ደግሞ ምን ይላል? ይሄ ማህበራዊ ለውጦች ከሚያሳየው እንትኖች መካከል ችግሮች መካከል ለምሳሌ አሁን የጉርምስና ወቅቶች ከትምህርት ቤት መቅረት፣ የትምህርት ውጤት መቀነስ፣ እጽና አልኮል ሱሰኝነት፣ ከቤተሰብ መኮብለል ወዘተ በብዙ ወጣቶች ላይ የሚታዩ ቀጥተኛና ተዘዋዋሪ ማህበራዊ ችግሮች ናቸው ይላል። እና መጀመሪያ ይህንን ከማብራራት በፊት ግን ማህበራዊ ለውጥ ሲባል ማህበራዊ ራሱን ሪፈር ስናደርገው ብዙ ጊዜ ሰዎች የሚረዱት ምንድነው ከውጪው ሰው ጋር ትምህርት ቤት ከአስተማሪ ጋር ከጎረቤት ጋር ከዘመድ ጋር ያለው ኢንተራክሽን ነው። ብዙ ሰዎች ሪፈር የሚያደርጉት ያንን ነው። ግን አሁን እናንተ እንዳልከው ማህበራዊ ለውጥ ከቤተሰብ ጋርም ከጓደኛ ጋርም የሚኖር ኢንተራክሽን ነው እና ይሄ ግን የተገለጸው ምንድነው ከውጪ ጋር ከውጪ ያለው ከውጪ ካለው ከማህበረሰብ ጋር የሚኖር ችግር ኢፌክት ነው። እና ይሄንን ምን ለማለት ተፈልጎ ነው ታዲያ? ማህበራዊ ለውጥ ማለት ማህበራዊ ራሱ ሪፈር ሲደረግ ሙሉ በጅምላ ነው። ከቤተሰብ ጋርም ከጓደኛ ኢቭን ኢፍ ከእህትና ከወንድም ጋርም የሚኖረን ግንኙነት ነው። ጥሩ ነው የገለጽሽው። ልክ ነው። ማህበረሰብ እንግዲህ መገለጫው ብዙ ነው። ይሄ ብሮፈን ብሬነር የሚባል አንድ ኢኮሎጂስት አለ። ሶሻል ሳይኮሎጂ ላይ በደንብ ጥናቶች ያደረገ ሰው ነው። እሱ ማህበራዊ እንትኖችን ቡድኖችን በተለያየ መልኩ ያስቀምጣል። ጠባቡ ማህበረሰብ፣ ሰፊው፣ በጣም ሰፊው ማለት ነው። አንድን ወጣት በቅርበት ሊነካው የሚችል ለምሳሌ ፋሚሊ በጣም ለቅርቡ ነው ለአንድ ወጣት። ስለዚህ የዛ ወጣት ማህበረሰብ የመጀመሪያ ቅርቡ ማህበረሰብ ቤተሰብ ውስጥ ወላጅ ሲብሊንጎች አሉ፣ እነሱን መጥቀስ ይቻላል። ደግሞ ኤክስቴንድ ፋሚሊ ሲሆን ሌሎችም ሊካተቱ ይችላሉ። ከዛ በኋላ ለጎረቤት ይመጣል። ከጎረቤት ደግሞ ትምህርት ቤት አለ። ከዛ ሰፊው መንደሩ አለ፣ ከተማው አለ፣ አገር ራሱ ማህበረሰብ ነች። እንደዚህ የተጽዕኖአቸው ግን እንደ ርቀታቸው ያክል ነው። እዚህ ጋር የተጠቀሰው የማህበራዊ ለውጦች በነገራችን ላይ አብዛኛው እንግዲህ ወጣቶችን ከማዳንም ከመጠበቅም አንፃር መጽሐፉ በሁሉም ለውጦች ላይ ያሉትን በጎ ያልሆኑ አሉታዊ ለውጦች እያነሳ
የፕሮቴክሽን አይነት የመከላከል አይነት ሚና ለመጫወት አስቦ የተጻፈ ነውና ስለዚህ በጎላ መልኩ አሉታዊ ነገሮች ነው የተነሱት በማህበራዊ ለውጦች አዎንታዊ ለውጦች አሉ አሁን ተቀድም ያልናቸው ጓደኛ አስፈላጊ ነው በአዎንታዊ መልኩ የዛን ወጣት ህይወት መለወጥ የሚችሉ ጓደኞች አሉ እንደገና ደግሞ በማህበራዊ ግንኙነቱ ጠንካራ ሲሆን ያ ልጅ ራሱን የማግኘት አይደንቲቲውን የማወቅ ያሉትን ተሰጥኦዎች የመግለጥ እድል ያገኛል ማለት ነው ኮሙኒኬሽን ስኪሉ ያድጋል የኔጎሺዬሽን ሶሻል ስኪልስ ምን ላቸዋለሁ የኮሙኒኬሽን ስኪል ኔጎሺዬሽን ስኪል አሰርሽን ስኪሎች አሉ ተነጋግሮ ማሸነፍ ተሟክቶ ማሳመን የተግባቦ ክህሎት ምን ላቸው የሪሌሽንሺፕ ስኪል ምን ላቸው ጓደኛን አፍርቶ ያን ጓደኛ መጠበቅ መቻል አንዳንድ ሰዎች ይቸገራሉ እዚህ ጓደኛ ይዛሉ ደግሞ ይተዋሉ ሌላ ጓደኛ ይተዋሉ እነኚህ ችግሮች ናቸው ማህበራዊ ችግሮች ናቸው እነኚህን ሁሉ በአዎንታዊ መልኩ የማሳደግ እድል ያገኛል ማለት ነው ፖዚቲቭን ለማንሳት ነው አንቺ ያነበብሽው ኮንተንት ግን ጤናማ ያልሆነ ማህበራዊ መስተጋብር ውስጥ ሲገባ አንድ ወጣት እነኚህ የዘረዘርሻቸው ችግሮች ሊያጋጥሙት ይችላሉ ለምሳሌ በጓደኛ ተጽዕኖ ከትምህርት ማቋረጥ አለ በትምህርት መስነፍ ይመጣል ነጮች ስላንተ እንድነግርህ ጓደኛን ንገረኝ ይላሉ አይደል እንደዛ ነው የሚለው አንቺ ምስክር ነሽ በትምህርት ቤት አካባቢ ከጥሩ ተማሪዎች ጋር ፐርፎርም ከሚያደርጉ ተማሪዎች ጋር የሚውል የተሻለ ይሆናል ትምህርትን ደግሞ ቫልዩ የማያደርጉ ልጆች ጋር የሚውል ወጣት ደግሞ እንደዛው ነው የሚሆነው ልክ አይደል እንደሱ ነው የሚሆነው እነኚህ የተጠቀሱ ችግሮች ደግሞ ሲጎሉ ከትምህርት ማቋረጥ አልፎ ሱስ ውስጥ የመነከር ወንጀል ውስጥ የመግባት ጋምብሊንግ በቃ አብሮ ከአመፀኛ ከሆኑ ጓደኞች ጋር አመጽ በማድረግ ደስ የሚላቸው ምሳሌ ከትምህርት ቤት በመፎረፍ መስኮት በመስበር ተማሪ በመተናኮል ሴቶችን አቢዩዝ በማድረግ ሃራስ በማድረግ የሚደሰቱ አሉ የተማሪ ንብረት በመስረቅ ደስ የሚላቸው አሉ እነዚህ በቃ ደስ የሚላቸው ፈተና መኮረጅ በቃ አድቬንቸር የሚሆንባቸው እነኚህን ሁሉ ስታጠኛቸው የተበላሸ የታመመ ማህበራዊ ግንኙነት ውስጥ ያሉ ወጣቶች የሚያጋጥሟቸው ተግዳሮቶች ናቸው ስለዚህ ማኔጅ ካልተደረገ የከፋ ነገር ነው የሚፈጥረው ማለት ኤግዛክትሊ ይሄ ማኔጅ መደረግ አለበት ማለት ነው እነኚህ ለውጦች ግን ወላጅ እንዴት ነው ይሄንን ማኔጅ ሊያደርግ የሚችለው በተለይ እንደዚህ ብዙ ኢንትራክሽን ከሌለው ሰው ጋር ማታ ጠዋት ወጥቶ ማታ የሚገባ ወላጅ ብዙ አለ በቤት ውስጥና እና ልጁ እንደዚህ አይነት ችግር ውስጥ ከገባ እንዴት ነው ማኔጅ ሊያደርግ የሚችለው እንዴት ነው ሃንድል የሚያደርገው ያንን ሲቹዌሽን እንግዲህ ሰፊ ጥያቄ ነው የጠየቅሽኝ ግን ባጭሩ ለማስቀመጥ ቅድም እንዳልኩት ወላጅ ባለድርሻ አካል ነው ዋንኛ ባለድርሻ አካል ነው ትልቁ ነገር ከልጅ ጋር ኳሊቲ ታይም ማሳለፍ ልጆችን ለማወቅ መጣር ነው ልጆቻችንን ስናውቅ ነው የምናግዛቸው እኔ እንደውም ሌላ ራሱን የቻለ አንድ መጽሐፍ አሁን አዘጋጅቻለሁ ያልታተመ ወጣቶችን መረዳትና መርዳት የሚል በጣም ሰፊ የዚህኛው የነገር ወጣትነት ሰከንድ ፓርት እንደማለት ነው እዛ ላይ ዋንኛው ትኩረቱ ወጣቶችን እንረዳ ነው ስንረዳቸው እንረዳቸዋለን ነው እነኚህ ቅድም የጠቀስናቸው ችግሮች እኮ እዚህ ወጣቶቹ እዚህ ከመድረሳቸው በፊት ባንድ ጀንበር እዚህ አይነት ህይወት ውስጥ አይገቡ ከስር የሚከታተላቸው ድጋፍ የሚያደርግላቸው አብሯቸው ጊዜ የሚወስድ የሚያወራቸው የሚረዳቸው አብሯቸው የሚጸልይ አብሯቸው መጽሐፍ ቅዱስን የሚያጠና የጌታን መንገድ የሚያሳያቸው ወላጅ ከሆነ እነኚህ ችግሮች ለመቅረፍ በጊዜ የሆነ ያረፈደ እድል ያገኛል ማለት ነው ወላጅ ሲጠቀለል ኳሊቲ ታይም ከልጁ ጋር እንዲኖረው ልጅን እንዲያደምጥ እንዲረዳ እንዲያወራ እንዲግባባ ያስፈልጋል አንዳንድ ችግሮች ሁሉም ማለት ይችላል ሁሉም ችግሮች በወላጅ አቅም ብቻ ይፈታሉ ማለት አይደለም ግን ወላጅ የሚችለውን ያድርግ የማይችለውን ደግሞ ሌሎች ሊረዱ የሚችሉ አካላት ይኖራሉ በቤተክርስቲያን ያሉ ወጣቶች አገልጋዮች ፓስተሮች አማካሪዎች በጣም ችግሩ ደግሞ ወጣ ሲል ሌሎች ፕሮፌሽናል አጋዦች ሊረዷቸው ይችላሉ ማለት ግን ከዛ በበለጠ ላይክ
ወላጅን የሚረዳው እግዚአብሔር አይደል? ስለዚህ ልጁ ራሱ ላይ መስራት ያለበት ብዬ አስባለሁ። እሱ እንደተጠበቀ ሆኖ ማለት ነው። በተለይ ባለድርሻ አካላቶቹን ስናያቸው ራሱ ወጣቱ አሁን ቅድም ባልኩሽ መጽሐፍት ውስጥ አንዱ ያነሳሁት ወጣትን ከመረዳት አንፃር ራሱ ወጣቱ ራሱ ሊረዳ ይገባል፣ ወላጅ ሊረዳው ይገባል። ሌሎች ደግሞ በዛ በወጣቱ ልማት ውስጥ በመድገት ውስጥ ባለድርሻ የምንላቸው መምህራን፣ አገልጋዮች፣ ኤክስቴንድድ ፋሚሊ ሜምበርስ ኢቭን ሌሎች የኢንስቲትዩሽንስ ይኖራሉ። እነሱ ወጣቱ መረዳት የነሱን ድርሻቸውን ሊወጡ ይገባል ማለት ነው። የመጨረሻውና አምስተኛው ደግሞ ስሜታዊ ለውጦች የሚለው ነው። ስሜታዊ ለውጦችን ቅድም ነካክተው ነበር ስነ ልቦናዊ ለውጦች የሚለው ላይ ግን በሱ ስር የዘረዘርካቸው ብዙ ስሜቶች አሉ። ስሜታዊ ለውጦች ከሚለው ስር ለምሳሌ የፍቅር ስሜት፣ የበታችነት ስሜት፣ አይናፋርነት፣ የጥፋተኝነት ስሜት፣ የፍርሃት ስሜት፣ እንደገና ደግሞ የጭንቀት ስሜት፣ የቅናት ስሜት፣ የድብርት ስሜት እና የጥላቻው ስሜት በአጠቃላይ ወደ 9 የሚሆኑ የስሜት አይነቶችን የዘረዘርከውና ያው ስሜት ጥሩ ስሜትም አለ መጥፎ ስሜትም አለ እና እኔ ግን እንድታነሳልኝ የፈለኩት ዋነኛው ብዙ የወጣቱ ማህበረሰብ ሊጠቃበት የሚችለው የመጀመሪያው የፍቅር ስሜት ነው። ያው የፍቅር ስሜት ፖዚቲቭ የሆነ ነገር ነው። ሁሉም ወጣት ጋር ሁሉም ባይሆንም ያው በአብዛኛው ወጣት ጋር የምናገኘው ጥሩ ስሜት ነው። ግን ብዙ ወጣት ሊጠቃ የሚችለው በበታችነት ስሜት፣ ሌላኛው ደግሞ ጥፋተኝነት እና የድብርት ስሜት ወይ ዲፕሬሽን የምንለው ማለት ነው። እና እነሱ ላይ ነው ሞር ላይክ ማተኮር የፈለኩት። ላይክ ሜንሊ ለምሳሌ አሁን የበታችነት ስሜት ውስጥ ፋክተሮቹ ላይክ አይናፋርነት፣ በታችነት ሲኖር ጭንቀት ሊኖር ይችላል። ለዛ ላይክ እነዚህ ሶስቱ የጠቀስኳቸው እንትኖች በስራቸው የያዙት የስሜት አይነቶች ስለሚኖሩ ሜንሊ በእነዚህ ላይ ለምሳሌ እንዳነሳሹ የበታችነት ስሜት ወጣትነት ላይ ጎልቶ የሚታይ ስሜት ለውጥ ነው። ለምሳሌ ህፃናት የበታችነት ሲሰማቸው አናይ ራሱ ስሜቱንም ላይረዱ ይችላሉ፣ አይገልጹትም ይችላሉ። ግን ወደ ወጣትነት እድሜ ሲገባ ይሄ አይደንቲቲ ከሚባለው ነገር ጋር እኔ ማን ነኝ የማን ነኝ የሚል አይነት ጥያቄዎች ይነሳሉ። መገለጫዬ ምንድነው የሚል ጥያቄዎች ይነሳሉ። እነኚህ ስነልቦናዊ ጥያቄዎች ናቸው። እነኚህ በመመለስ ረገድ በአግባቡ ይህን ጥያቄ እንዲመልሱ ተገቢ የሆነ ሶርስ ካላገኙ ወይም ራሳቸውን በተገቢው መልኩ ዲፋይን እንዲያደርጉ እገዛ ካላገኙ ለበታችነት ስሜት ሊጋለጡ ይችላሉ። ለምሳሌ ወጣቶች በመልካቸው የበታችነት ስሜት ሊሰማቸው ይችላሉ። የኛ ማህበረሰብ በአብዛኛው ቀይ መልክን አፕሪሺየት ያደርጋል። ፈረንጅ ትመስላለች ነው ይባላል። በቃ እንደ ፖዚቲቭ ነው መሰለህ። ጥቁረት ደግሞ ቅጽል ስም ሁሉ አለው እኮ ባህሪያው ምናምን ተብሎ እና አንድ ሰው በመጥቆሩ ሊያፍር ይችላል። አንድ ሰው በቁመቱ ያፍራል። የበታችነት ስሜት ይሰማል። በቤተሰቡ የኢኮኖሚ ስታተስ የሚያፍር ወይም የበታችነት የሚሰማው ሰው አለ። ትምህርት ቤት አካባቢ ጓደኞቹ የተሻለ ጫማ አድርገው ሲመጡ፣ የተሻለ ልብስ ሲለብሱ፣ የተሻለ ጌጥ ሲያደርጉ፣ አንዳንዶች ቤተሰቦቻቸው ኢኮኖሚካሊ በተሻለ ሁኔታ ውስጥ መኖራቸውን ሲያስብ ያ ልጅ ከደሃ ማህበረሰብ መጣ ከሆነ ያንን ላይቀበለው ይችላል። እንዲህ ነኝ ማለትን በራሱ እንዲኮራ ረዳ ነው የበታችነት ስሜት ሊሰማው ይችላልና ይሄ በጣም 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 እርዳታ የሚፈልግ ነው በነገራችን ላይ እና ወጣትነት በተለይ አፍላ እድሜ ላይ የሚከሰት ነው። ማኔጅ ካልተደረገ የሚገባውን ሰፖርት ካላገኙ ወጣቶች ያ የበታችነት ስሜት ያድግና ጎልማስነት እድሜ ላይ ይገለጣል። በቅጡ ይሄ ጥያቄ አልተመለሰም ወይ ትሪት አልተደረገም። ህመም ነው ትሪት አልተደረገም እና እንደውም ለአካላዊ ጉዳት የሚያጋልጠው የስሜት ህመም ነው። የበታችነት ስሜት ህመም ነው ብሎ ሰው አይቀበልም። አዎ ያን ካልታከመ ይሄድና ሌላ ከፋ ጉዳት ሊያደርስ ይችላልና እሱን ለማንሳት ነው። እሺ አመሰግናለሁ። አጠቃለክ ማለት የምትፈልገው ነገር ካለ?
እንግዲህ ያነሳሽው የዳሰሳው ክፍል 1 ላይ ነው። ወጣትነት ምንድነው የሚለው ነው። ወጣትነት ምንድነው የሚለው በዚህ ውይይታችን ሙሉ አንስተናል ማለት አይደለም። ይሄን የሚሰሙ ወላጆች፣ የወጣቶች አገልጋዮች፣ ራሳቸው ወጣቶቹ እና በወጣቶች ልማት እድገት ውስጥ ባለድርሻ የሚባሉ አካላት በሙሉ የበለጠ እንዲያነቡ ጎግል እንዲያደርጉ ኢንተርኔት ላይ ብዙ መረጃዎች አሉ። በዚህ ላይ የተጻፉ መጽሐፍቶች አሉ፣ የተሰሩ ጥናቶች አሉ እና ያንን በማንበብ ወጣትነትን በመረዳት ወጣቶችን ለመርዳት መነሳሳት እንዲችሉ አበረታታለሁ። መልእክቴ ይሄ ነው። መጠየቅ የምትፈልገው ነገር ካለ ደግሞ እኔ ወጣቶችን ወክዬ እዚህ ጋር ስለተቀመጥኩ እንደ ወጣት መጠየቅ የምትፈልገው ነገር ካለ? እኔ አንቺን የምጠይቀው እንግዲህ ወጣቶችን ወክለሽ በአንቺ እድሜ ያለው አንቺ አሁን ገና 16 ዓመትሽ ነው። አፍላ እድሜ ሊባል የሚችል ነው። በዛ ውስጥ ያሉ ወጣቶችን ወክለሽ አሳዳጊዎችንም ሪፈር እያደረግሽ ወጣቶችን ከመረዳት ወጣትነት ምንድነው የሚለውን ዳሶ ወጣቶችን ከመረዳት አንፃር ወላጆች ቢያደርጉ የምትዩ ነገር ወላጆች ይሄን ቢያደርጉ ወጣቶች ራሳቸው ደግሞ ይሄን ቢያደርጉ የምትዩ ነገር ካለ? ያው አንተ ተናግረሃል ቅድም ብዙ ወጣቶች የሚጠቁት እንዳልከው በስነልቦናዊ በስሜታዊ በሚከተሉ ለውጦች የሚጠቁ ብዙ አሉና ይሄንን መቅረፍ የሚቻለው ወላጆች ከልጆቻቸው ጋር ጊዜ ሲያሳልፉ ነው። እንደገና ደግሞ ጊዜ እናሳልፋለን ብለውም ደግሞ የሆነ ማይሆን ኮንቨርሴሽን ሊኖር ይችላል። አለመግባባት፣ ተቀምጦ ሲያወሩ አለመረዳዳት፣ ስሜታቸውን ሚስአንደርስታንዲንግ ሲኖር እና በምንም በኩል ቢሆን ያው ወጣት ነው። ለዛ አረዳዱም ውስን ነው። ወጣት ያው እኔ አውቃለሁ ሁሉን አውቃለሁ ነው የምንለው እኛ። ግን ደግሞ ያንን ባህሪ ተረድቶ ወላጅ አብሮ ተቀምጦ የሚያስፈልገንን ነገር አውቆ ወላጅ ብዙ ጊዜ ያው አንተ ቅድም እንዳልከው ከበላ ከጠጣ ካስተማርኩ ምን ያስፈልጋል ይላል። ግን ያ አይደለም ሚል የሚያስፈልገው ከልጅ ጋር ተቀምጦ በደንብ ማውራት፣ የልጁን ፍላጎት ማድመጥ እና ያ ቢኖር አይ ቲንክ ትንሽ የሚቀረፍ ይመስለኛል ወጣት ጋር የሚኖር ችግር፣ ልጅ ጋር የሚኖር ችግር እና ኳሊቲ ታይም በጣም ያስፈልጋል። ከልጅ ጋር ቁጭ ብሎ ማውራት፣ መረዳዳት። አመሰግናለሁ ባቢ። እንግዲህ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። በፕሮግራማችን ነገረ ወጣትነት የሚለውን መጽሐፍ ነበር ዳሰሳ ያደረግነው። ክፍል 1ን ወጣትነት ምንድነው በሚለው ዙሪያ፣ በቀጣይ ፕሮግራማችን ደግሞ ክፍል 2ን ዳሰሳ የምናደርግ ይሆናል። እስካሁን አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ቸር ሰንብቱ።